ላይ ከዚሁ ጋር የሚተሳሰር ነጥብ በቃሉ እኔ አንድ ከረዘም ካለ ጊዜ በኋላ የሆነ ጊዜ እንግዲህ በአብይ ካምፕ ውስጥ በጣም በቃ እንደው ሻማ ካልያዝን ይለው ምን ይሉ ከነበሩ በኋላ ላይ ያው አብይ የጸረ አብይ ትግል ዋና አገር አብይ ነው የምለው ነገር አለኝ። እኔ ማለት በጥፊ ማለት ይችላል ወዳጆቹን እና እንደዛ ሆኖ ብቻ ተገናኘንና ስናወራ ያኔ ምንድን ነበረ ያያችሁትና በጣም ኤርሊ ነገሮችን አይታችሁ ይሄ ነገር ትክክል አይደለም ያላችሁበት መነሻ ምንድን ነው ብለው ይጠይቁኛል። እና ምን አልኩኝ እኔ ሌላውን ይሄ የፖለቲካ ትንተና የሴናሪዮ አናሊሲስ ምናምን ሁሉ እንቶ ግን የትኛው መንግስት በዛ ደረጃ ያለ ስግደት ይገባዋል ወይ? ማንም በቃ ለምን የመላእክት መንግስት አይሆንም? በዛ ደረጃ ያለ መንግስት ከሆነ ማለት በዛ ደረጃ ያለ በተለይ ምድራዊ መንግስት ሆኖ በዛ ደረጃ ያለው አምልኮ በዛ ደረጃ ያለ ስግደት ይገባዋል ወይ የሚል ጥያቄ ነበር ያነሳሁላችሁ። አሁን መጀመሪያ ሚዲያ መንግስትን ለመለጎም እንጂ ለመንግስት ሊሰራ ነው ወይ ተፈጥሮ ሲጀምር? ፕሬስ ድምፅ ለሌላቸው ድምፅ ሊሆን መንግስት ገንዘብ፣ ስልጣን፣ ቡሊ ፑልፒት ስላለው ሊቀብራቸው የሚችላቸውን ነገሮች እንዳይቀብር ማስቻል መንግስትን አካውንተብል ማድረግ አይደለ የተፈጥሮ። ኢንፋክት መንግስትን ሚዲያ መራቅ አይደለ ያለበት ባይ ኔቸር ነው ብለህ ምን ትላለህ? አዎ ምንም የሚገናኙ አይደለም። መንግስትና ሚዲያ የሚገናኙ አይደለም። ሚዲያ አራተኛ መንግስት ነው እንጂ ሚዲያ የመንግስት ነው የሚል የለም። የስቴት ስፖንሰርድ ወይም ደግሞ ሀገሩ በእኛ ሀገር መንግስት ስንል ያው ብልጽግና እንደዚህ የሚሉ ነገሮች ስለሚመጡ ሀገሩ ስፖንሰር የሚያደርገው ለሀገሩ ብሔራዊ ጥቅምና ለሀገሩ ህዝብ ሁለንተናዊ እንቅስቃሴ የሚሰራ ሚዲያ ግን ይኖራል። ያም ሲባል ራሱ የሚሾመው መንግስት ጨምሮ ማለት ነው። ቢቢሲ በቶኒ ብሌር ላይ በብሬግዚት ላይ ያደርገው እንቅስቃሴ እናስታውሳለን። በሴቷን በኋላም ላይ ያደርገው እናስታውሳለን። ከአውሮፓ የምትወጣበት ሰዓት አውሮፓ የሚሉ እንደነበር እናስታውሳለን። ቢቢሲ የብሪቲሽ መንግስት ስላልሆነ አይደለም፣ ግን ዋናው ምንድነው ዓላማው የብሪቲሽን ጥቅም ማስጠበቅ ነው ተብሎ ስለተቋቋመ ነው። አሁን እንደምታየው ኢትዮጵያ ውስጥ ምሳሌ የኢትዮጵያ ውጭ ጉዳይ ፖሊሲ ምንድን ነው? በአሁኑ ሰዓት የለም። እኔ አዶን ነው ወጣ ገባ ባልኩ ሰዓት አልፎ ካልሆነ በስተቀር በስኩልም በትምህርት ቤትም አጋጣሚ እሱን እንዲያረቁ ተጠርተው ተጋብዘው የነበሩ ሰዎች አስተምረውኛል። 2 ዶክተሮች አጋጣሚ ማለት ነው። እና አጽድቀው ያቀረቡላቸውና መንግስት ያላቸውንም ሲነግሩን ነበር ክላስ ውስጥ ሰው የለም። ምሳሌ ጌዲዮን ቀደም ሲል ጴጥሮስ እያነሳው ነበር። የኢትዮጵያ ውጭ ጉዳይ ፖሊሲ ምንድን ነው ብትለው እስኪ እንዲያው ለጥናትና ምርምርም ተፈልጎ ነው ብትለው የለም። የሚኒስትሮች ምክር ቤት ወይም ደግሞ ሌላ ህግ አውጭ አካል ያወጣው አብይ ከመጣ በኋላ የኢትዮጵያ ውጭ ጉዳይ ፖሊሲ ነው ተብሎ የወጣ ነገር የለም። በጨበጣ ነው የሚያደርገው። ደግሞ አብይ አንዳንድ መርህም ብቻ ተከትለን እንሰራለን የሚሉ ዳይሬክተሮች፣ ባለሙያዎች ሊኖሩ ይችላሉ። እነሱ ያንን ነው እየተጠቀምን ያለ ነው ብለው በመንግስትና በፓርቲ በመንግስትና በአብይ መካከል ወይም በተቋሙና በአብይ መካከል ልዩነት እንዳይመጣ በጨበጣ የሚያደርጉ ይመስለኛል። በእርግጥ ሌሎች ፖሊሲ ያላቸውም ተቋማት አሉ፣ እነሱን አልተጠቀማቸውም። ወደ ሚዲያው ስመጣ ግን ቀደም ሲል የሚዛናዊነትም ጉዳይ ተነስቷል። መሰረቱ ምንድነው ነው? በአሁኑ ሰዓት ኢትዮጵያ ውስጥ ያለው ፖለቲካዊና ኢኮኖሚያዊ ስርዓት፣ ማህበራዊ ሁኔታ ምንድነው የሚለው መሰረታዊ ይመስለኛል። ለመነሻችን ጦርነት ነው ያለው፣ ፍጅት ነው ያለው። ጦርነትን ማቆም የማይፈልግ የመንግስት መዋቅርና ስርዓት የያዘ አንድ ኃይል አለ የሚለው የመጀመሪያ መነሻ ሊሆን ይገባል። ሰው ጦርነት እየተካሄደ ነው። ጦርነት እየተካሄደ ባለበት ሂደት ውስጥ አንድ ኃይል በድሮን ንጹሃንን ይገላል ወይስ አይገልም የሚለው ገና መጀመሪያ አእምሯችን ላይ ሊመጣ የሚችለው ጉዳይ ይሄ በጦርነት ድሮን ያለው ኃይል ኃላፊነቱን የሚወጣና በዓለም አቀፍ ደረጃ ወንጀለኛ ያልተባለ ቡድን ቢሆን መሰረትህን ኦኬ ሚዛናዊ ላድርገው ልትል ትችላለህ። ምሳሌ አይኤስአይኤስ ክርስቲያን አግኝቶ አይገልም ብትል በጣም ኒው ሪቶሪክ ሊሆን ነው ማለት ነው። የሆኑ ካቶሊክ ቄስን አግኝቶ አይኤስአይኤስ ተሳልሞ አለፈ እንደማለት ነው። ምንድነው ዓላማው ስትል አብይ አህመድ ንጹሃንን በድሮን አይመታም፣ ጦርነት የሚያካሄድበት አካባቢ ላይ ንጹሃንን አያጠቃም ይሄ ስርዓት ብሎ ለመነሳትና
አንድ ንጹህ ተጠቃው ብሎ ሲልህ አያጠቃህም። እስኪ ደግሞ በመንግስት በኩል ደውዬ መሐመድ ተሰማ ጋር 12 ንጹሃን አጥቅታችኋል አላጠቃችሁትም ሚሊዮን ቼክ ላድርግ ብለህ ማለት ሞኝነት ነው። መሆን ያለበት ግን ምንድነው ስፔሲፊክ የሆኑ የተሟላ መረጃዎች መሰብሰብ ያስፈልጋል። በዛ በጥቃቱ የት ቦታ ነው፣ ስንት ሰው ነው፣ በምንድን ነው የሞቱት፣ በተቃራኒው ኃይል በኩል የደረሰ ጉዳት አለ ወይ ሚለው የተጨበጠ 12 ሰው በድሮን ጥቃት ቤተክርስቲያን ነው እንደዚህ አሁን ተሰብስበው ነው ንጹሃንስ እዛ አካባቢ ያለው የሚለው ግን እንደተሟላ መረጃ ማቅረብ ግዴታ ነው። ያው ጋዜጠኞች ስለሚያስገድድ ማለት ህሊናም ስላለ ዝም ብለህ ባህር ዳር የተፈጠረውን ደሴ ላይ ነው 12 ሰው ድሮን የሞተ ብትል 12 ሰው የሆነ ቦታ ሞቷል በድሮን። ይሄ ከመረጃው ከሁኔታው ለምን እንዴት መቼ የሚሉትን ጥያቄዎችን ጭምር የሚያመጣ ስለሆነ እሱን ማስቀመጥ ያስፈልጋል። ሌላ መንግስት አሁን ሚዲያ ነው ያለው ወይ ብትለኝ እኔ ሚዲያ እኮ አይደለም ያለው አይዞ ጋዜጠኞች ወይ ያሉት የሉትም እኮ ጋዜጠኞች እኮ ችግሩ አሁን የመንግስት ጋዜጠኞች የመንግስት ሚዲያ እንላለን። የመንግስት ሚዲያ ራሱ እንደዛ አይደለም። የመንግስት ሚዲያ መንግስት ሲኮን ሚዲያ እንደዚህ አይደለም። ሉካት ምሳሌ በኢህአዴግ የመንግስት ሚዲያዎች እና በብልጽግና የመንግስት ሚዲያዎች መሀል ያለውን ልዩነት እዩ። በኢህአዴግ የመንግስት ኮሙኒኬሽን እና በብልጽግና የመንግስት ኮሙኒኬሽን መስሪያ ቤት መካከል ያለውን ልዩነት እዩ። በመከላከያውም በሌላውም ጭምር ማለት ነው። በመንግስት እሱ ስታንዳርድ ባይሆንም እንዳልከው ስታንዳርድ ባይሆን እንኳን የለም በጣም በጣም በከፍተኛ ደረጃ ውድቀት ነው ያለው። ምሳሌ ጠቅላይ ሚኒስትሩ መጥቶ ዛሬ ከሆነ ሀገር መሪ ጋር አሁን በቅርብ ጊዜ የተረሱ ሀገራትና እንደው ዋጋ ለባ የሆኑ ሀገራትን አበል እየከፈለ እንደሚያመጣቸው ይሁን አላውቅም፣ ብቻ መሪዎች ብቅ እያሉ ይሄዳሉ። ብዙ ጊዜ መጥተው እንተና የሚባል መሪ አግኝቻለሁ ዛሬ እና ቤተ መንግስት ተቀብያለሁ ብሎ ትዊት ያደርጋል። ከዛ ሚዲያዎች እንግዲህ ቢያንስ እንኳን የመንግስት ሚዲያ ጠቅላይ ሚኒስትሩ ዛሬ እንተና አናግረዋል፣ በዚህ ነው የዚህ ሀገርና የኢትዮጵያ ግንኙነት ይህን ያህል ዓመት የደረሰ ነው፣ ኢትዮጵያ ኤምባሲዋ የከፈተችው በዚህ ጊዜ ነው፣ ይቺ ሀገርም በዚህ ኤምባሲ አላት፣ ኢኮኖሚያም እንደዚህ ነው፣ ለዚህ ያህል ጊዜ የተመረጡ ናቸው የሚል እንኳን መረጃ እኮ አይደለም የሚሰጡት ወይም ዜና የሚያደርጉት። የጠቅላይ ሚኒስትሩ መልእክት በእንተና አቀባበል ላይ ብሎ እሱን ነው ፖስት የሚያደርጉ። ዜናም ጠቅላይ ሚኒስትሩ ዛሬ እንተና ሲቀበሉ ያስተላለፉት መልእክት አለ እናነብላችኋለን የሚሉት እንደ ዜና የሚያቀርቡ ይሄ በጣም በጣም አደገኛ ውድቀት ውስጥ ያለንበት ሂደት ነው ያለው። አደገኛ ውድቀት። ይሄን ደግሞ ኖ የሚል በእነሱ ተቋም አሰራር ውስጥ ይኖራል ብሎ የምትገምቱ አይደለም። ስለዚህ ጠቅላላ ሚዛናዊ ነስታው ሚዲያ ኢትዮጵያ ውስጥ የለም። አሁን ባለው ሁኔታ ሚዲያ ኢትዮጵያ ውስጥ የለም፣ መንግስት የለም፣ ተቋማት የሉም፣ መከላከያ ሰራዊት የሚባል የለም፣ የውጭ ጉዳይ መስሪያ ቤት የሚባል የለም፣ የሰብአዊ መብት ተቋማት የለም ብለህ እንደ ቤዝ መነሳት ያስፈልጋል። በእነዚህ ሂደቶች ውስጥ የሚፈጸሙ ጭፍጨፋዎች፣ ግድያዎች፣ ወንጀሎች በሙሉ የሚደበቁ እንጂ እንዲያውም የሚጋነኑ አይሆኑም። እነዚህ ተቋማት እኮ ቢኖሩ ኑሮ ጥንቃቄ የሚደረግባቸው ቁጥሮች የሚያሳስቧቸው ሪፖርት ቢወጡ ስጋት የሚያመጣ ተጠያቂነት የሚያመጣ ነው ብለህ ታስባለህ? ተመልከት። ምሳሌ አሁን በአማራ ክልል በተካሄደው ሰልፍ በተደጋጋሚ ከተነሱ አንዱ አልፋሽጋን ለምንድን ነው ለሱዳን የሰጣችሁብን የሚል የሰልፍ ጥያቄ ነበር። ጠቅላይ ሚኒስትሩ ፓርላማ ለመሬት እያልዋጋ ማለት እንዴ! መሬት እኮ ዋናው የዓለማችን ትልቁ ሪሶርስ ነው። መሬት ካለ ነው ሰማይ የሚኖርህ። መሬት ካለ ነው ወርቅ የሚኖርህ፣ ነዳጅ የሚኖርህ፣ የባህር በር የሚኖርህ። መሬት ካለ ህዝብ ይኖርሃል፣ ምክንያቱም እዛ የሰፈረው ህዝብ ይሄዳል። መሬት ካለ ነው የህልውና የሚኖርህ ብለህ ስትል አይ እኔ መዋጋት አልፈልግም አለ። በእርግጥ ተዋጋሊ ብሎ የጠየቀው ሰው አልነበረም። ቀጥታ ከጦርነት ጋር አያያዘ። ኦኬ አሁንስ መጥቶ የ1960ዎቹ ትውልድ ቆርጬ አውጥቼ ሀሳቡን ሁሉ በጥሸጥዬ የኢትዮጵያን መሬት እስከ ቀይ ባህር ዘረጋለሁ አለ። ለዚህኛው ትዋጋለህ፣ ለዚህኛው ለምንድን ነው አልዋጋም ያልከው? ወይም ይህን ጥያቄ ድና ያረከው? ለዚህኛው ደግሞ እንዲያውም ተሰለፉ፣ ባንዳ ናቸው፣ ይሄንን ካልደገፋችሁኝ ወይም በራሳችሁ መንገድ ብቻ የምትተነትኑት ከሆነ ባንዳ ናችሁ እና ኢትዮጵያ ጠልናችሁ የምትለው ብለህ ብትለው ይሄ በቃ በሱ አእምሮ በጎ ፈቃድ ውስጥ ያለ ጉዳይ ነው። የፖሊሲም የለም። ይህንን ሁለቱን የሚያስተናግድ ሚዲያ አለ፣ የመንግስት የሚባል ለሀገር ጥቅም የሚሰራ አይደለም። በዋናነት እኔ አንድ ነገር እዚህ ላይ በጣም አጽንኦት መሰጠት ያለበት ኢትዮጵያ መንግስት የላትም ወይም አላት የምንለውና ራሱ መንግስት ብሎ ሌጂቲሜት ብሎ በተባበሩት መንግስታት ድርጅት የሚሰበሰበው ኃይል ጨፍጫፊ ገዳይ ኃይል ነው። ይፈጃል፣ ማንንም ይፈጃል። የሚቆመውም ስርዓቱ በንጹሃን ዜጎች ግድያና ደም እንደ አንድ ማሽን ሲንቀሳቀስ ዘይት እንደሚያስፈልገው በንጹሃን ዜጎች ደምና ግድያ ነው፣ እንደ ግሪስ ነው የሚጠቀመው ብለን ከተነሳን ንጹሃን
ወይም ኢትዮጵያ ውስጥ ያሉ የትኛውም የብሔርም የሃይማኖትም መልክ የተሰጣቸውና እሱንም የተቀበሉ አንዳንዶችም የተፈረጁ ጭምር የዚህ ስርዓት ታርጌት የተደረጉ መሆኑን አክሴፕት ማድረግ ያስፈልጋል። በሚዲያ ውስጥ ያለ ሰው በአንጻሩ ይህ ስርዓት የእከሌ ወዳጅ ነው ብለን ልንደመድም የምንችልበት ምንም አይነት በህዝብም በሃይማኖት አስተላልፈም በስርዓትም ደረጃ እስካሁን አላገኘንም። ይሞክራል፣ እያፈራረቀ ሊጫወት ይሞክራል። በእምነት ቦታዎችም ላይ እንደዚህ እያፈራረቀ ለመጫወት ይሞክራል። ግን የተሳካለትና የዚህ ኃይል ነው ብለን ልትለው የምችለው ጠርቶ ይወጣ የለም። ሁሉንም ይበላል፣ ሁሉንም ይፈጃል፣ አይመርጥም፣ አስተውሎትም የለውም። በጣም ከፍተኛ የክህደት አቅም ያለው ነው። ምሳሌ ጠቅላይ ሚኒስትሩ በዋናነት ስርዓታቸው የክህደት ስርዓት መሆኑን የምታየው በህገ መንግስት በሚናገሩት በሚያወጧቸው ፖሊሲዎች በያዟቸው አቅጣጫዎች መመራት አይደለም። ኢንተርናሽናል የሆኑ ስምምነቶች ራሱ ወደ ራሳቸው የክህደት መንገድ እንዴት እንደሚስቧቸው አንዱ የፕሪቶሪያ ስምምነት ነው። ምሳሌ ሌሎች ኃይሎች አንደራደርም ቢሉ የፕሪቶሪያ ስምምነት ተጨባጭ ነው፣ ስምምነቶቹ መፈጸም አይችልም የሚል